እኔ በቅቶኛል እሺ ፍቺ ነው የምፈልገው ካንተ ጋር ፍቺ አዎ አሁን ነው በዚህ ሰሞን በቃ እኔ ያለኝን ነገር እንዳለ ካንተ ጋር መጨረስ ፈልጋለሁ ሄሎ ቦይ ሄሎ ሰላም አለይኩም ወአለይኩም ሰላም ምንድነው የምሰማው ልጄ በሽሪን የመሰለ ሰው ታስቀይም ያለሽ ጭራሽ ፍቺ ትጠይቂያለሽ ትንሽ ታይም ያው ስለ ትዳሬ አንዳንድ ነገር ልነግራችሁ ነው የመጣሁት በእኔ የደረሰ በማንም አይድረስ ለማለት ያክል ነው ያው እስከ መጨረሻው ድረስ አብራችሁን እንድትቆዩ ጋብዛችኋለሁ በጣም ረጅም አሳዛኝ ታሪክ ነው ያለኝ እኔ ምስት ለትዳር ከያስኩኝ 2 አመት ሊሆነኝ ነው በ2 አመት እንዴ ከተጋባን 2 አመት ዝም የስቃይ ጊዜ ነው ያሳለፍኩትና መጥፎ ሰው በጣም መጥፎ ሰው ሳለበት እየጠጣ እየገባ ይደበድበኛል በቃ ምንም ስቃይ ጭራሽ ይደበድበኛል በቃ ይቅርታ ታሪኩን አወሳሰብኩባችሁ አይደል ከመጀመሪያው ጀምራለሁ ብዬ ከመጨረሻው ጀመርኩኝ ይደበድበኛል ብዬ ጀመርኩኝ እንዴ ስለማን ነው የምታወራው እንደ ወንድ ቆፍጠን ብዬ ልክ ልኳን አሳያታለሁ ሲል ነገር ነው ምንድነው ሰላም ነው በሽር ምንድነው ያደረግሽው ቲክቶክ ላይ ምን ብለሽ ስቶሪ ታይም ምናምን ብለሽ ስለኔ ያወራሽው ነገር ምንድነው እሱ ነው እንዴ በጣም ታሳፍሪያለሽ እውነት በጣም ካንቺ አይጠበቅም አንቺ ትልቅ ሰው አይደለሽ እንዴ ምንድነው እንደዚህ ማድረግ በጣም ታሳፍሪያለሽ ከተጋባን 2 ወራችን አንቺ 2 አመት ሞልቶናል ከተጋባን ሰክሮ እየመጣ ይመታናል እኔ አንቺ መትቻለሁ ጭራሽ ሰክራለሁ እኔ ምን አይነት አሳፋሪ ንግግር ነው ስትናገር የነበረው ደሞ ትስቃለች እንዴ ምን አይነት ሰው ነሽ በአላህ በሽር አንተ ነህ አልገባኝም ምን እያልሽኝ ነው ማለት ምንድነው እንደዚህ ወንድነት የእውነት ታሳፍሪያለሽ በጣም ነው የምታሳፍሪ እንዴ ሰው እንዴት ባልዋለበት እንደዚህ ይታማል 2 አመት አብረን ነበር እየሰከረ ይመጣል ይደበድበኛል ጭራሽ እኔ በዛ ላይ ያደባባይ መሳቂያ መሳለቂያ በየኮሜንቱ ላይ እየገባ እሱ ወንድ ነው እንዴ ሴት ልጅን እንዴት ይመጣል ምን ሆኖ ነው በዚህ ዘመን መጠጥ የሚጠጣው እኔ መጠጥ እጠጣለሁ መጠጥ የደረሰበት ቦታ ሄዳለሁ የእውነት በጣም ታሳፍሪያለሽ እኔ ካንቺ ይሄንን አልጠብቅም ነበር ሲሞራ ትችላለህ እንዴ በሽር ታውቀዋል አሁን እየጮህክ የነበርኩ አንተ ነህ እነዚህ መጮህ ትችላለህ እንዴ ክብሬን ነው ነካሽው ገብቶሻል በክብሬ ነው የመጣሽው በክብሬ ደግሞ አልደራደርም ምን አይነት ሰው ነች በቃ አሁን ምንም እንድታናገርኝ አልፈልግም ከቻልሽ ከአጠገቤ ዞር በይልኝ እንዴ ታሳፍሪያለሽ ይሄ ካንቺ አይጠበቅም ምንድነው ደግሞ እንደዚህ የምትይ ይሄንን ካንቺ አልጠብቅም በጣም ታሳፍሪያለሽ የወረደ ተግባር ነው ያደረግሽው ለዚህ ደግሞ ምላሽ ምን እንደሆነ አሳይሻለሁ ዛሬውኑ ታያለሽ እሺ ሽርኮ እንደዚህ ተናገረኝ ዋው መጮህ ይችላል ዋው ሰው በደንብ ማየት ይችላል yes ጎበዝ ነኝ አያችሁ ምን ያህል ጎበዝ ነው መጮህ ይችላል ልጁ መናገር ይችላል የሰው ፊት ማየት ይችላል እንደውም ልጁ ዋው ምናምን ማለት ይችላል ኢማጂን ከዚህ በላይ ባናደው ደግሞ ምን ሊያደርግ እንደሚችል ወይኔ ደስ ሲል አንዴ ነው በሰነዘረ ነው ኧረ ቲክቶክ መለቀም እንደዚህ ብሽለመለም ሰውዬ ምናምን ዋው ታዲያ
ሌላ ሀሳብ ልፍጠር መሰለኝ። ደግሞ ሌላ የሚያናድ ነገር እንዴት ደስ ይላል ደግሞ ሲያምርበት። ይሄን የመሰለ ነገር ነው ደብቆ እስካሁን ድረስ ጋፍቼ እኮ ነው ሳይሆን ነበር። ሰው እንዴት እንደዚህ ሲቆጣ ያምራል። ሌላስ ምን የሚያናድ ነገር ልፈልግ? እስቲ ተነስቼ ቤቱ ቼክ ላድርግ። የሚያናድ ነገር ልፈልግ። ሰላም የቲክቶክ ቤተሰቦቼ፣ እስኪ አንድ ይህንን ቪዲዮ ተመልክተን እንመለስ። ስቶሪ ታይም ያው ስለ ትዳሬ አንዳንድ ነገር ልነግራችሁ ነው የመጣሁት። በእኔ የደረሰ በማንም አይድረስ። ትዳር ከያዝኩኝ 2 ዓመት ሊሆነኝ ነው። መጥፎ ሱስ አለበት። እየጠጣ እየገባ ይደበድበኛል። ይበቃል። እንደሰማችሁት ስቶሪ ታይም ምናምን ነገር ብላ የሌለኝን ባህሪ ወደ እናንተ አምጥታለች ማለት ነው። ዛሬ እኔ ከእናንተ ፊት ለፊት የመጣሁት እውነታውን ላጋልጥ ነው ማለት ነው። አዎ ተጋብተን ነው የምንኖረው። አሁን ድረስ ተጋብተናል፣ አንድ ላይ እየኖርን ነው። እሷ ግን ያው እንደተለያየን አድርጋ ነበር ቪዲዮ ስትሰራ የነበረው እና ደግሞ እኔ የባህሪ ችግር እንዳለብኝ ምናምን እንደዛ አይነት ነገር እያወራች ነበረ። አይኖ ያሰበችው የተሳካላት ይመስለኛል። ብዙ ሰው ተቀባብሎታል ቪዲዮ ምናምን ነገር። እዚህ ጋር ግን የወንዶች ጉዳይ ሁላችሁም ኮፒ ሊንክ ሪፖስት እንድታደርጉልኝ ይፈልጋሉ። በተለይ ለዲቤክ እንዲደርሰው ይህንን ቪዲዮ ሼር ብታደርጉልኝ፣ ሜንሽን ብታደርጉትም ደስ ይለኛል ማለት ነው። ለኢወማ እንድታደርሱልኝ እነሱንም ታግ አድርጓቸው። ሁሉም ይመለከተኛል ለምትሉ በሙሉ ለወንዶች በአጠቃላይ አድርሱ። እኛ ወንዶች እየተበደልን ራሳቸው እየበደሉን እያረቀሱ ነው። ጅራፍ ራሱ መጥቶ ራሱ ይጮሃል አይደል የሚባለው? እንደዛ ነው በቃ እያደረገች ያለችው። በጣም በሚያሳዝን ሁኔታ እቺ ሴት ሙያ እንኳን የላት፣ ምንም ሙያ የላት። ሰው እንዴት እንቁላል ያርበታል? እንቁላል የሚያርባት ሴት ነች። ተውት እሱን። ከቤት በጣም የሚጣፍጥ ወጥ በእሷ ተማርሬ ነው የምላችሁ። የሚጣፍጥ ወጥ አምጥቼ እቤት እሷ እንዲህ በጭልፋ ስጨልፎ ያ የሚጣፍጥ ወጥ ያስጠላል፣ ጣዕሙን ያጣል። ይህን ያለው ሙያ የሌላት ጭራሽ እሷ መጣ ሰክሮ መጥቶ ይደበድበኛል ምናምን ነገር። ጎረቤት እኮ መመስከር ይችላል። ጎረቤቶቻችን ማን እንደሚጮህ ማን እሪ እንደሚል እኮ መመስከር ይችላል። እና በጣም ነው የሚያሳፍረው። ፓርቷን ብላ ነው የሰራችው። ፓርትቱ እንደምትሰራ ተስፋ አደርጋለሁ። እኔም ደግሞ ፓርትቱ ብዬ መመለስ አይቀርም ማለት ነው። ተረዳችሁኛ? ምክንያቱም እኛ ወንዶች ለራሳችን መቆም አለብን ብዬ አስባለሁ። ብዙ ጊዜ ወንድ ልጅ ስሜቱን አይገልጽም ይባላል ምናምን። በዚህ የተነሳ እነሱ እየመጡ እኛ ላይ እየዘልሉብን ይገኛሉ ማለት ነው። በተለይ ፌሚኒዝም ምናምን የሚባለው ነገር ብቻ እኔ ስለሱ ዝርዝር ማውራት አይጠበቅብኝም። ብቻ እኛ ወንዶች እየተበደልን ነው። ባጭሩ እኛ ባሎች እየተበደልን ነው። እንዴ የትኛው ባለው ወጥቶ ስሜቱን የሚገልጸው? ሁሉም እኮ ማልቀስ ፈልጓል። አንዴ ብሶታችሁን ብትነግሩት ሁሉም ባል እየየ ነው የሚለው። በጣም የሚያሳፍረው ደግሞ የሌለባችሁን ባህሪ ምናምን ነገር አምጥቶ እዚህ ጋር የሆነ ፎሎወር ላይክ ምናምን ለመሰብሰቢያ እንደዚህ አይነት ሙድ ማራመድ። በጣም ያፈርኩት ግን ማለት አንድ የማከብራት ሴት ቲክታከር ነበረች። የእሷን ቪዲዮ ሪፖስት አድርጋላች። እኔ በጣም ነው ያዘንኩላት። ኮንተንት ክሬት የምታደርጋቸው ቪዲዮዎች በጣም ደስ ይሉኝ ነበር። ጭራሽ ግን ለእሷ እኔ ስሟን አልጠቅሰውም፣ እናንተ ታቋታላችሁ። በጣም ብዙ ፎሎወር ነው ያላት። ሪፖስት አድርጋላታለች። ሴቶች ንቁ። እንደነዚህ አይነት ሴቶች ለኛ አያስፈልጉም። በቃ ትክክለኛ ሴት ሁኑ። ኤኒዌይ እኔም ቪዲዮ ያረዘምኩ ይመስለኛል። ያው ከወንድ ልጅ ብዙ ማውራት አይጠበቅበትም። ለዛ ስለ እኔም ብዙ አላወራም። 1 ሰዓት ያህል ባወራችሁ ደስ ይለኝ ነበረ። ችግር የለውም። ሌላ ጊዜ በሰፊው እንመጣለን። አስፈላጊ ከሆነ ላይቭ እንገናኛለን። ችግር የለውም። ኢወማዎች በጣም ሪስፔክት አከብራችኋለሁ። በዚህ አጋጣሚ ወንዶች በጣም ለራሳችን መቆም አለብን ብዬ አስባለሁ። ፕሊስ ይህንን ቪዲዮ ኮፒ ሊንክ ሼር በማድረግ ኃላፊነታችሁን እንድትወጡ ጋብዛለሁ። ፎሎ ማድረጋችሁንም አትርሱ። ኧረ ፈምሰናል። ጠቅላላ ፌመሶች እኮ ናቸው ኮሜንት እያደረጉልኝ ያሉት። ሌላ ይኩ ሰው እንደዚህ አይነት ወሬ ነው እንደሚወደው። ከዚህ በፊት እኮ ስፖስት እኮ እኔና 3 ጓደኞቼ ነበር የምንደው 5 ቪው 10 ቪው። አላህ በሽር እንዴት ነህ? አሉልሽ።
ቪዲዮን እኮ አየሁት። ቪዲዮን አየሽ? አዎ። እና ደግሞ አሪፍ እየታየልህ ነው። በጣም ደስ ያለኝ። ገብቶሻል? ግን ቪዲዮን የሰራሁት ምን ብዬ እንደሰራው አይተሽዋል? አዎ፣ ችግር የለውም። በቃ አወራረህ ምናምን በጣም ደስ የሚለው። እኔ በጣም ነው የወደድኩት። ሞያ ምናምን እኮ ብያለሁ። ሰምተሽዋል? ቪዲዮን በደንብ። አንተ እንደዚህ ማውራት ትችላለህ እንዴ? እንዴ ምን ደግሞ ትናደዳለህ? ወይኔ ደስ ሲል። እኔ እኮ በጣም ነው ደስ ያለኝ። ምን አይነት ግራ የሆነ ሰው ልጅ እየሰደብኩሽ። አየህ፣ አይኔንም ማየት ትችላለህ። አውቀህ ነው ማለት ነው እስካሁን። አንቺ እንዴ! ኧረ እኔ ላሳፍር ተናድጄብሽ እኮ ነው። በቃ አናደድሽኝ። እንደዛ የሌለውን ነገር 2 ዓመት ቆይተን ምናምን እየሰከረ እየመጣ ይደበድበኛል ስትይ በቃ ተናደድኩና እንኳን አናደድኩ። አየህ አይደለ? አሁን አሪፍ ሆንክ። ወይኔ ደግሞ ሲያምርብህ ደስ ሲል። እኔ በጣም ነው የወደድኩት። ኧረ አታሳፍሪኝ። ኧረ ተው፣ እንደዛማ እንዳትወድ ድጋሚ ተው። በአንዱ አይለቅም እኮ ታውቂያለሽ። ይመጣል አይናፋርነቱ ምናምን ዝም ብሎ አይለቅም። ብቻ ሁለተኛ ማለት እኔ ሰው ማለት ነው የሌለብኝን ነገር ሲናገረኝ ይደብረኛል። ለዛ ነው። እሺ፣ ለማንኛውም ቪዲዮን ከወደድሽው አመሰግናለሁ። በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እንደዚህ ማውራት የምችል አይመስለኝ። አልጠበቅኩም ነበር። አረ አንተ እንደዚህ ስታወራ ማየት እኮ በጣም ደስ ይላል። ጥሩ። እሺ፣ አንድ ግን ላወራሽ የምፈልገው ነገር ቪዲዮ አብረን እንስራ። አይደለም አንቺ ልብሽ እዛ ላይ ነው ያለው፣ መፈመሱ ላይ ምናምን ያለው። እሺ፣ እንደዛ አለ። ያው ከዚህ በፊት ያወራሽ ነገር ነበር አይደል? አንቺ እኔ እናንተ ከዚህ በኋላ መቀጠል የለብንም ምናምን ብለሽ ነበር ካስታውሽ እኮ። ታዲያ ይሄ የዛኔ ነው እንዴ? አይ ብዙ እኮ አራቀም እኮ አሁን በቅርብ ነው እንደዛ ብለሽኝ የነበረውና እኮ ስለዚህ እኔም እንዳስጨንቅሽ አልፈለኩም። ገብቶሻል አይደል? አንቺ ሳትፈልጊ ከአንቺ ጋር መኖር በአባትሽ አስደውዬ ምናምን ልክ አይደለም ሳስበው ማለት ነው። ኦልሬዲ በድን ነው የምትሆኚው አጠገብ የሆነሽ። ስለዚህ ከአንቺ ጋር መቀጠል አልፈልግም፣ መለየት አለብን። እንዴ ማለት በሽር ምን ተፈጥሮ ነው እንዴ? ለዛ ነው እንዴ ያውላ ጊዜ አንቺ ማጣት አልፈልግም ጥሩ ሰው ነሽ ምናምን ስትለኝ የነበረው? አሁን ምን ተፈጠረ? አይ ነው ጥሩ ሰው ነሽ አንቺን ማጣት አልፈልግም ነበር ምናምን። ነገር ግን ቆም ብዬ አሰብኩት። ገብቶሻል? ሁሉም ነገር ቀደር ነው፣ አላህ የጻፈው ነገር ነው። እኔ በግድ አላህ ከጻፈው ነገር ጋር መታገል አልፈልግም። አሁን እኮ እኔ እንደምፈልገው አይነት ሰው እኮ እየሆንክ ነው። እኔ ደግሞ ይቅርታ ሶሪ አልችልም፣ የሶሻል ሚዲያ ሰው መሆን አልችልም። እኔ በቃ ብሶቴን ለማን ልንገር ብዬ ካሜራ ላይ ደቀንኩት፣ ከዛ ዝም ብዬ ለቀኩት ቲክቶክ ላይ እንጂ እኔ የሶሻል ሚዲያ ሰው ሆኜ አይደለም። እኔ ቪዲዮ መመላለስ ምናምን ነገር የምችል ሰው ሆኜ አይደለም። ስለዚህ ትክክለኛ ባልሽ እኔ አይደለም፣ ሌላ ባል መፈለግ አለብሽ። እሺ ችግሩ ቪዲዮ መመላለሱ ነው? አዎ እኔ ቪዲዮ መመላለሱን ከአንቺ ጋር ሶሪ አልፈልግም። ይቅርታ፣ አብረን መቀጠል አንችልም። እንዴ ለአባቴ እኮ ደውለህ እኮ ታዲያ ስንት ነገር ነበር ያወራኸው። አሁን ምን ተፈጠረ? መቀጠል የለብንም። አዝናለሁ።